ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች የዕለቱ ዜናዎችን እናሰማችኋለን። ላይክ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ኡጋንዳ ኢትዮጵያውያንን ጨምሮ አዲስ ጥገኝነት ጥያቄዎችን ምዝገባ ማቆም ገለጸች። የሱዳን ሰራዊት መሪ ጀነራል አብዱል ፈታህ አልቡርሃን ጦርነትን በሚያስቀር የሰላም ንግግር ላይ ለማሳተፍ ዝግጁ መሆናቸው አስታወቁ። ሶማሊያ የአንድ ሰው አንድ ድምፅ ምርጫ የሚካሄድበትን ጊዜ ቆረጠች። ይህም ህዳር ወር እንዲሆን አስታውቃለች። ኡጋንዳ ኢትዮጵያውያንን ጨምሮ አዲስ ጥገኝነት ጠያቂዎችን ምዝገባ ማቆም ገለጸች። ኡጋንዳ ከኢትዮጵያ፣ ሶማሊያና ኤርትራን ጨምሮ እየጨመረ የመጣውን የስደተኞች ቁጥር ለመቋቋም እየታገለች ባለችበት ወቅት አዲስ ጥገኝነት ጠያቂዎች ምዝገባ ማገዷ ዘሞኒተር ዘግቧል። እንደ ዘገባው ከሆነ እገዳው በአሁኑ ጊዜ ንቁ ግጭት በማይታይባቸው ሀገሮች ላይ የሚሰራ ይሆናል። ውሳኔው በገንዘብ ችግር፣ በዓለም የምግብ ፕሮግራም የምግብ አቅርቦት ቅነሳና የስደተኞች ፍልሰት መጨመር ምክንያት ነው ተብሏል። ግጭት ከሌለባቸው ሀገራት በተለይም ሶማሊያ፣ ኢትዮጵያና ኤርትራ አዳዲስ የሚቀበሉ ሂደት እንዳቆመችም ዘገባው አመልክቷል። ኡጋንዳ ቀደም ሲል በጥር ወር የኤርትራውያን ጥገኝነት ጠያቂዎችን ምዝገባ በማቆም ለአዳዲስ ስደተኞች ይፋዊ እርዳታን አቋርጣ እንደነበር ይታወሳል። ከሁለት ሳምንታት በፊት የተደረገ የመንግስት ቆጠራ እንዳመለከተው ኡጋንዳ በአሁኑ ወቅት 1,955,370 ስደተኞችንና ጥገኝነት ጠያቂዎችን ታስተናግዳለች። ከነዚህ 1,914,626ቱ በስደተኝነት የተመዘገቡ ሲሆኑ ከ40,000 በላይ የሚሆኑት ደግሞ የጥገኝነት ፍቃድ በመጠባበቅ ላይ መሆናቸው መረጃው አመልክቷል። እንደ አውሮፓውያን አቆጣጠር በጥቅምት 2025 በዩጋንዳ የሚገኙ ስደተኞች ከዲሞክራቲክ ሪፐብሊክ ኮንጎ 55.5 በመቶ፣ ደቡብ ሱዳን 32.8 በመቶ፣ ሱዳን 4.7 በመቶ፣ ኤርትራ 2.9 በመቶ፣ ሶማሊያ 2.6 በመቶ፣ ብሩንዲ 2.4 በመቶ፣ ሩዋንዳ 1.3 በመቶ፣ ኢትዮጵያ 0.8 በመቶ እና ሌሎች ሀገሮች 0.1 በመቶ እንደሚገኙ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን መረጃ ያመለክታል። የሱዳን ሰራዊት መሪ ጀነራል አብዱል ፈታህ አልቡርሃን ጦርነትን በሚያስቀር የሰላም ንግግር ላይ ለመሳተፍ ዝግጁ መሆናቸው አስታውቋል። ሌተናል ጀነራል አብዱል ፈታህ አልቡርሃን እየተካሄደ ያለውን ጦርነት ሊያስቆም በሚችል የሰላም ውይይት ውስጥ ለመግባት ፍቃደኛ መሆናቸው አስታውቋል። ውይይቱ የሀገራቸውን አንድነትና ክብር የሚጠብቅና ሰላምና መረጋጋትን የሚያሰፍን መሆን እንደሚገባውም አሳስበዋል። አልቡርሃን በንግግራቸው እውነተኛ የሰላም ንግግር ካለ የጦር ኃይላቸው ለመሳተፍ ዝግጁ መሆኑን ገልጾ በአሁኑ ወቅት ግን የሚካሄደው ምንም አይነት ድርድር እንደሌለ አስታውቋል። አራትዮሹ ማለትም የአሜሪካ፣ ሳዑዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬትስ የድርድር ጥረትም ሆነ በሌላ አካል የሚደረግ ድርድር በአሁኑ ወቅት እንዳልተጀመረ የጠቀሱት ጀነራሉ በድርድር ወይንም ሰላምን በማምጣት ስም በመንግስት ላይ የሚደረግን ጫና አንቀበልም ብሏል። የሰላም ንግግር እስከሚጀመር ድረስ በጦርነቱ እንደሚቀጥሉት አስታውቆ ጠላትን የገባበትን ገብቶ እንደሚዋጉትም ዝቷል። ሶማሊያ የአንድ ሰው አንድ ድምፅ ምርጫ የሚካሄድበትን ጊዜ ቆረጠች። ይህም ህዳር ወር እንደሆነ አስታውቃለች። ሶማሊያ በግማሽ ምዕተ ዓመት ውስጥ የመጀመሪያውን የተባለለት የአንድ ሰው አንድ ድምፅ የአካባቢ ምክር ቤት ምርጫ ለማካሄድ በዝግጅት ላይ እንደምትገኝ በመግለጽ የሞቃዲሾ ነዋሪዎች ህዳር ወር ለሚካሄደው አስደናቂ ክስተት እንዲዘጋጁ አሳስባለች። የብሔራዊ ምርጫና ድንበሮች ኮሚሽን ሰብሳቢ አብዱል ከሪም መሐመድ ሀሰን እንዳስታወቁት ተቃዋሚ ፖለቲከኞች እቅዱን ባይቀበሉትም በባናዲር ክልል ሞቃዲሾ መዘጋጃ ቤት ድምፅ ለመስጠት ህዳር 30 ቀን 2025 ቀን ተቆርጧል ብሏል። ይህ ከ56 ዓመታት በፊት በሶማሊያ ለመጨረሻ ጊዜ የተካሄደውን ሁለንተናዊ ምርጫን ዳግም ወደ ሀገሪቱን ለመመለስ ትልቅ እርምጃ መሆኑን ኮሚሽነሩ አስታውቋል። በህዳር 30 በሞቃዲሾ የሚኖር ማንኛውም ሰው በአንድ ሰው አንድ ድምፅ የአካባቢ ምክር ቤት ምርጫ ላይ ድምፅ ለመስጠት መዘጋጀት አለበት ሲሉም ሀሰን ተናግሯል። ሀሰን ባንዲር ለዚህ ታሪካዊ ምርጫ ወደ 1 ሚሊዮን የሚጠጉ
ሰዎች መመዝገባቸውም ጠቁሟል። መቀመጫው በሞቃዲሾ ያደረገውን የተቃዋሚ ቡድን ብሔራዊ መዳን መድረክ ፎረም ሂደቱ ህገወጥ ሲል በተደጋጋሚ መቃወሙም ይታወሳል። በቀድሞው ፕሬዝዳንት ሸሪፍ ሼክ አህመድ እየተመራ የቀድሞ ጠቅላይ ሚኒስትሮችና የህግ አውጪ አካላትን ጨምሮ ታዋቂ ፖለቲከኞች ጋር በመሆን የመሰረቱት ፎረሙ ፕሬዝዳንት ሀሰን ሼክ መሐሙድ በአንድ ወገን በተዘጋጀ የምርጫ ህግና በተሻሻለው ህገ መንግስት ላይ በመመስረት የሚፈጸም የማጭበርበር ሴራ ሲሉ ይከሳሉ። በአሜሪካ ታሪክ ትልቁ የተባለለት የተቃውሞ ሰልፍ ተካሄደ። በአሜሪካ በሚገኙ ከተሞች የፕሬዝዳንት ዶናልድ ትራምፕን ፖሊሲ በመቃወም በርካታ ህዝብ ሰልፍ ወጥቷል። ተቃዋሚ ሰልፈኞቹ አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደውን ተቃውሞ ሰልፍ ቅዳሜ ጠዋት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎች ተቀላቅለውታል። አውራ ጎዳናዎችና የባቡር ትራንስፖርት መሳፈሪያ ስፍራዎችን መፈክር በያዙ የተቃዋሚ ሰልፈኞች ተጥለቅልቀው ነበር። ተቃዋሚዎቹ ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግምና ህገ መንግስቱ አማራጭ አይደለም የሚሉ ይገኙበታል። ኖ ኪንግስ በመባል የተሰየመው የተቃውሞ ሰልፍ አስተባባሪዎች በድረገጻቸው ላይ ዋና መርህ ምንም ሁከት የሌለበት ትዕይንተ ህዝብ የሚካሄድ መሆኑን የገለጹ ሲሆን ተሳታፊዎቹም ሊኖር ከሚችል ትንኮሳ ሁሉ ራሳቸውን እንዲያርቁ አሳስበዋል። ሄሊኮፕተሮችና ሰው አልባ አውሮፕላኖች በሰልፈኞቹ ላይ ሲያንዣብቡ ፖሊሶችም የመንገዱን ዳር ይዘው ቆመው እንደነበር መረጃዎች አሳይቷል። ከ80 ዓመታት በኋላ እንደገና ፋሺዝም በአሜሪካ አገኛለሁ ብዬ አልጠበቅኩም ነበር ሲሉ አንድ ጣሊያናዊ የሙሶሊኒ ፋሺዝም በማስታወስ ለቢቢሲ ተናግሯል። የትራምፕ አስተዳደር በሚሊዮኖች ለሚቆጠሩ አሜሪካውያን የሚሰጠውን የጤና አገልግሎት ማቋረጣቸውና ስደተኞችን ከሀገር ለማስወጣት የወሰዱትን ያለው እርምጃ ለተቃውሞ ሰልፉ አንድ ምክንያት ነው ተብሏል። የእስራኤልና ሐማስ የተኩስ አቁም ስምምነት መጣሱ ተነገረ። የእስራኤል ጦር እሁድ ዕለት ሐማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁሙን ተግባራዊ ማድረግ ዳግም እንዲጀመር አስታውቋል። በደቡባዊ ጋዛ የአየር ድብደባው የተካሄደውን በራፋህ ወደሚገኙ ወታደሮቹ አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው 2 ወታደሮችን ገድለዋል ካለ በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረ ግጭት ምንም እውቀት እንደሌለው አስታውቋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደቧን ያስታወቀች ስትሆን በጋዛ የሚገኙ የሆስፒታል ምንጮች ደግሞ በጥቃቱ ከ80 በላይ ሰዎች ተገድለዋል ብሏል። ሐማስ ለተኩስ አቁም ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆም እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥቃቶችን የተኩስ አቁሙን ሙሉ በሙሉ ወደ ማፍረስ የሚገፉ ናቸው ሲል አስጠንቅቋል። የእስራኤል መከላከያ ኃይል እሁድ ማታ የተኩስ አቁሙን ዳግም ማክበር መጀመሩን ያስታወቀ ሲሆን ስምምነቱን እንደሚያከብር ነገር ግን ለየትኛውም ጥሰት ከበድ ያለ ምላሽ እንደሚሰጥ አስታውቋል። መግለጫው ቀደም ሲል ጦሩ ወደ ጋዛ የሚገቡ እርዳታዎችን ለማስቆም ያወጣው መግለጫ ተቀልብሶ ስለመሆኑ በቀጥታ የገለጸው ነገር የለም። ከ10 ቀን በፊት በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት የመጀመሪያውን ምዕራፍ ጦርነቱን ወዲያውኑ ማስቆም ችሎ ነበር። የተከበራችሁ ተከታታዮቻችን የዕለቱ ዜናዎቹ በዚህ ያበቁ። መልካም ቀን።